ከፍርሃት ነፃ መውጣት በሉና ጻፉ። ይሄ ከፍርሃት ነፃ መውጣት የሚለው ትምህርታችን የምንመለከተው ከመጽሐፍ ቅዱስ አንፃር ነው። ጻፉ። ፍርሃትን ከስነ ልቦና አንፃር የሚያስተምሩ ከፍርሃት ነፃ መውጣት የሚለውን ከስነ ልቦና አንፃር ከሞቲቬሽን አንፃር የሚያስተምሩ ሰዎች አሉ። እኔ ግን እንድናይ የምፈልገው ከመጽሐፍ ቅዱስ አንፃር ብቻ ይሆናል። መጽሐፍ ቅዱሳችን ሰዎች ከፍርሃት ራሳቸውን እንዲጠብቁ ይነግረናል። ጻፉ። መጽሐፍ ቅዱሳችን ሰዎች ከፍርሃት ራሳቸውን እንዲጠብቁ ይነግረናል። በጣም ብዙ ሰዎች በዚህ ዘመን በተለይ ከሚቸገሩበት ነገር አንዱ ፍርሃት ነው። ፍርሃት መኖር መፍራት፣ ማውራት መፍራት፣ መውጣት መግባት መፍራት፣ በተለያየ አቅጣጫ ለምሳሌ መኪና መንዳት መፍራት፣ በሰው ፊት ማውራት መፍራት፣ ጨለማ መፍራት፣ ሞት መፍራት፣ ነገ ምን ሆናለሁ ብሎ መፍራት፣ ሰዎች ስለኔ ያላቸው አመለካከት ምን ይሆናል ብሎ መፍራት፣ ብቻ ብዙ አይነት የፍርሃት አይነቶችን ሰዎች እንደየመልካችን እንደየህይወታችን መንገድ ኤክስፒሪየንስ እናደርጋለን። ሰይጣንን መፍራት፣ ሞትን መፍራት፣ ነገ ምን ሆናለሁ ብሎ መፍራት ማለት ነው። የእግዚአብሔር ቃል ሰዎች በመልኩ የተፈጠሩ ሰዎች ልጆቹ ራሳቸውን ከፍርሃት እንዲጠብቁና ከፍርሃት ነፃ የወጣ ህይወት እንዲኖሩ ነው የእግዚአብሔር ፍላጎት። እና ይፈራሉ። እናቴ ብትሞት አባቴ ቢሞት አሁን አለኝ የምለው ነገር ባይኖር ሰይጣን ብለው ብቻ በብዙ አቅጣጫ የሚፈሩ ሰዎች አሉ። የእግዚአብሔር ቃል ደጋግሜም በመግቢያ ላይ እንደነገርኳችሁ ሰዎች ከፍርሃት የተጠበቁ እንዲሆኑ ይፈልጋል። በተለይ ዋንኛው ሰይጣን በሰዎች ህይወት ላይ የፈለገውን ነገር ከሚሰራበት ዋንኛው ነገር አንዱ ፍርሃት። በፍርሃት ቀንበር፣ በፍርሃት ወጥመድ፣ በፍርሃት አስተሳሰብ፣ በፍርሃት መንፈስ የተያዘን ሰው ሰይጣን በወጥመድ እንደተያዘች ወፍ ወደ ፈለገው ነው የሚወስደው፣ እንደፈለገው ነው የሚያደርገው ሰይጣን። በትንቢተ ኢሳይያስ መጽሐፍ ምዕራፍ 41 ቁጥር 10 ላይ ጻፉ። በትንቢተ ኢሳይያስ መጽሐፍ ምዕራፍ 41 ቁጥር 10 ላይ ሲናገር እኔ ካንተ ጋር ነኝና አትፍራ ይላል። እኔ ካንተ ጋር ነኝና አትፍራ ይላል። እግዚአብሔር ነው ይሄን የሚለው። እኔ ካንተ ጋር ነኝና አትፍራ። ከዚህ ቃል የምትመለከቱት ነገር ምንድነው? ሰዎች ከፍርሃት የተጠበቁ እንዲሆኑ እግዚአብሔር ይፈልጋል። ብትፈራም ችግር የለውም አይልም እግዚአብሔር። እኔ ካንተ ጋር ነኝና አትፍራ። ካንተ ጋር ነኝ። ኤልሻዳይ ነው እግዚአብሔር። አዶናይ ነው እግዚአብሔር። አንኮንዲሽናል አፍቃሪ ነው እግዚአብሔር። እግዚአብሔር ረዳት ነው። አብርሃምንም እንዳለው በዘፍጥረት መጽሐፍ እንደምትመለከቱት አይዞ አትፍራ እኔ ላንተ ጋሻ ነኝ እንዳለው እግዚአብሔር ሰዎች ከፍርሃት የተጠበቁ እንዲሆኑ ይፈልጋል። እኔ ካንተ ጋር ነኝ። ወዳጆቼ እንኳን ትልቁ እግዚአብሔር ሰማይ ዙፋኑ ምድሩ የእግሩ መረገጫ የሆነ እግዚአብሔር በዘመናት መካከል ክንዱ ያልደከመው እግዚአብሔር ብርቱ፣ እግዚአብሔር ኃያል፣ እግዚአብሔር ጋሻ፣ እግዚአብሔር ብሩክ፣ እግዚአብሔር አባት፣ የመልካምነት ሁሉ ምንጭ የሆነው እግዚአብሔር አይደለም? ሰዎች እንኳን አይዞ ሲል ሰው ይቸግናል፣ ሰው ይበረታል። አይዞ እኔ ያለው ሲል አንድ ባለስልጣን፣ አንድ ባለ ሀብት አይዞ እኔ ካንተ ጋር ነኝ ብሎ ሲል አንድ አብሮ አደግ አልወድቅም ማለት ነው፣ አልጠፋም ማለት ነው፣ ከሁኔታዎቼ ውስጥ እወጣለሁ ማለት ነው የሚል ስሜት በሰዎች ውስጥ ይፈጠራል። እግዚአብሔር ደግሞ በቃሉ እኔ ካንተ ጋር ነኝ። የሚያስፈራ ነገር ሊኖር ይችላል፣ የከበበ ነገር ሊኖር ይችላል፣ የምትሰማው ነገር ሊኖር ይችላል፣ የምታየው ነገር ሊኖር ይችላል። በተጨባጭ ማስረጃ በጤናክ፣ በኑሮክ፣ በኢኮኖሚክ፣ በሀገሪቷ፣ በፖለቲካው፣ በማህበራዊ እንቅስቃሴ ብዙ
የሚያስደነግጥ ነገር ሊኖር ይችላል። ግን እግዚአብሔር እንደዚህ ይላል፣ እኔ ካንተ ጋር ነኝና አትፍራ። ከዛ እሱ ብቻ ነው የሚለው፣ እኔ አምላክህ ነኝና፣ እኔ አምላክህ ነኝና፣ የፈጠርኩህ ነኝና፣ የሰራውክ ነኝና፣ ወደዚህ ምድር ያመጣውክ ነኝና፣ እኔ አምላክህ ነኝና። እሱ ብቻ ነው የሚለው፣ አትደንግጥ፣ አትደንግጥ። ከዛስ የሚገርም ነገር ነው የሚናገረው። ከዛ ቀጥሎ ሲናገር እንደዚህ ይላል፣ አበረታለሁ፣ አበረታ፣ ኃይልን አድሰዋል፣ አቅምን አድሰዋል፣ ጉልበትን አድሰዋል። ቀስት በእጅ ውስጥ ይለመልማል። አበረታለሁ። እግዚአብሔር ነው ይሄን የሚለው፣ እኔ ካንተ ጋር ነኝ፣ አትፍራ። አብሬክ ነው ያለሁት። በምትገባበት ሁኔታ ውስጥ ገባለሁ። በምታልፍበት ሁኔታ ውስጥ አብሬ አልፋለሁ። በሰዓት ውስጥ ሊሆን ይችላል፣ በውሃ ውስጥ ሊሆን ይችላል፣ በሸለቆ ሊሆን ይችላል፣ በምድረ በዳ ሊሆን ይችላል። አዎ እኔ አብሬክ አለሁ፣ አትፍራ። እሱ ብቻ አይደለም የሚለው፣ አምላክህ ነኝ፣ የሰራውክ ነኝ። አይኖ የቱ ጋር ነገር ቢበላሽ እንዴት አድርጌ ማስተካከል እንደምችል እኔ አውቃለሁ። የህይወትህ ጉዳይ በእጄ ነው ያለው። ብሉፕሪንቱን አውቀዋለሁ። ያልተፈጠሩ ቀናቶችን ሰርቻቸው ጽፌያቸዋለሁ። አምላክህ ነኝ። እሱ ብቻ አይደለም የሚለው፣ አበረታሃለሁ፣ አቅም ሆነሃለሁ። አሁን የገባበትን ሁኔታ ማለት የምትችልበትን ጥበብ እሰጥሃለሁ፣ ማስተዋል እሰጥሃለሁ። አሜን እሰይ እሰይ የሚሉ ያፍራሉ። ጠላቶች ደስ አይሰኙብህም። ጠላቶች እልል አይሰኙብህም። አሁን ራሱ አንድ እጅ መጥቶ ካለሁበት ሁኔታ ከፍ ሲያደርገኝ ለእናንተ አይደለም ለእኔ ይሰማኛል። አምላኬ ንስር ኃይሏን እንደምታድስ ልክ እንደዛ ዛሬ ከሰዓት የኔና የእናንተን ኃይል ያድሰዋል። አበረታለሁ። አንገት እንዳደፋ፣ እንዳትደነግጥ፣ እንዳፈራ፣ እንዳትርበተበት አበረታለሁ። እኔ አቅም ሆነሃለሁ። እኔ ስንቅ ሆነሃለሁ። እኔ ጉልበት ሆነሃለሁ። በጠላቶች አናት ላይ ትጫማለህ፣ ከፍታቸውን ትረግጣለህ። አበረታለሁ። ደግሞ አለው ሲናገር ኢሳይያስ መጽሐፍ ምዕራፍ 41 እረዳሃለሁ፣ በጽድቄም ቀኝ ደግፌ ይሻለውና። እረዳሃለሁ በጽድቄ ቀኝ ደግፌ። በግራ ሊገፉ ይችላሉ፣ ወደ ቀኝ አይጥሉህም። በኋላ ሊገፈትሩ ይችላሉ፣ ወደፊት አይደፉም። ከፊት ሊቆሙ ይችላሉ፣ ወደ ኋላ አያስቀሩህም። እኔ በቀኝ በጽድቄ ቀኝ ደግፌያለሁ። እኔ እግዚአብሔር ምስክሬ ነው። አንድ ሰው አልወድቅም የሚል ሰው ካለ አሜን ይበል። የእግዚአብሔር ቃል የጸና ቃል፣ ሕያው ቃል፣ የሚሰራ ቃል፣ ዛሬም አዲስ የሆነ ቃል። ይሄ ቃል ዛሬ ከሰዓት መልእክት የሆነለት ሰው ብቻ አሜን ይላል። ሊሰበሰቡ ይችላሉ፣ ሊማከሩብህ ይችላሉ፣ ሊደራጁ ይችላሉ፣ ማስረጃም መረጃም ሊሰበሰቡ ይችላሉ። ገና ጠዋት የጠራሁ እግዚአብሔር፣ የመረጥኩ እግዚአብሔር፣ የለየሁ እግዚአብሔር በጽድቄ ቀኝ ደግፌሃለሁ። ማታ ካቻታ ኢላማቴ ሌቬ እግዚአብሔር ልጆቹን ያበረታል። እግዚአብሔር ልጆቹ ከፍርሃት የተጠበቁ እንዲሆኑ ይፈልጋል። ነገ ምን ሆናለሁ የምትሉ ወጣቶች፣ በሚቀጥለው ዓመት ምን ሆን የምትሉ ወጣቶች፣ ከዚህ ቀጥሎ ምንድነው የሚሆነው የምትሉ ወጣቶች፣ የሥራ ጉዳይ የሚያስፈራችሁ፣ የኑሮ ጉዳይ የሚያስፈራችሁ፣ የሀገሪቷ ፖለቲካ ጉዳይ የሚያስፈራችሁ፣ ጠላት የከበባችሁ፣ ሟርተኛ የከበባችሁ፣ እግዚአብሔር እንደዚህ ይላችኋል፣ በጽድቄ ቀኝ ደግፌያችኋለሁ። በጽድቄ ቀኝ ደግፌያችኋለሁ። እረዳችኋለሁ፣ አበረታችኋለሁ። ታልፉታላችሁ፣ ትወጡታላችሁ። ማታ ካቻታ ሊፋ ሊነሱብህ ይችላሉ፣ እነሳባቸዋል። የደሃ ልጅ ልትሆን ትችላለህ፣ ሀብታም አምላክ አለ። በደንብ ረገጥ አድርግና አሚን በል። የደሃ ልጅ ልትሆን ትችላለህ፣ ሀብታም አምላክ አለ። ቁጥር 13 ላይ ሲናገር እንደዚህ ይላል፣ ደግሞም እግዚአብሔር እንደዚህ ይላል፣ እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይዤሃለሁና ይላል። ወዳጆቼ ለምን ይሄን ጥቅስ የነገርኳችሁ? ይሄን ጥቅስ ያወራኋችሁ ለምንድን ነው? ይሄንን ጥቅስ ያወራኋችሁ እግዚአብሔር ሰዎች ከፍርሃት የተጠበቁ እንዲሆኑ ይፈልጋል። እግዚአብሔር እንዳትፈራ ይፈልጋል። ደግመዋል፣ እግዚአብሔር
እንዳትፈሪ ይፈልጋል። እግዚአብሔር የሚፈልገው ኑሮ እንድትኖሪ የሚፈልገው ኑሮ እንድትኖር የሚፈልገው ኑሮ ከፍርሃት ነፃ የሆነ ኑሮ። የሰይጣን መጫወቻ ስትሆን ቁጭ ብያ ይሃለው፣ የሰው መላገጫ ስትሆን ቁጭ ብያ ይሃለው፣ ማንም እንደፈለገ ሲያረግ ሲያወጣ ሲያወርድ ሲያሽከረክር በቃ ዝም ብያ ይሃለው አይደለም ያለው እግዚአብሔር። እኔ አምላክ ነኝ፣ እረዳሃለሁ፣ አበረታለሁ፣ ደግሞ አብሬክ ነው ያሉት፣ ደግሞ በጽድቄ ቀኝ ደግፌያለሁ። እንዲህ ብላችሁ ጻፉ። ትክክለኛው ፍርሃት አንድ ብቻ ነው። ትክክለኛው ፍርሃት አንድ ብቻ ነው። እርሱም እግዚአብሔርን መፍራት። ከዚህ ውጭ የሆነ ፍርሃት ሁሉ ትክክለኛ ፍርሃት አይደለም። ትክክለኛው ፍርሃት ደስታ ያለበት ፍርሃት፣ ሰላም ያለበት ፍርሃት እግዚአብሔርን መፍራት ብቻ ነው። ጥበብ የሚያስገኝ ፍርሃት እግዚአብሔርን መፍራት ብቻ ነው። እግዚአብሔርን መፍራት የጥበብ መጀመሪያ ነው ተብሎ እንደተጻፈ እግዚአብሔርን መፍራት ብቻ ነው ጥበብ የሚያስገኝ መፍራት። ከዚህ ውጪ የሆነ ፍርሃት በጠቅላላ ትክክለኛ ፍርሃት አይደለም። ትክክለኛ ፍርሃት እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ደግሞ ጻፉ። እግዚአብሔርን መፍራት ደግሞ አንድ ባሪያ ጌታውን እንደሚፈራ አይነት አፈራር አይደለም። አንድ ባሪያ ጌታውን እንደሚፈራ አይነት አፈራር አይደለም። ልጅ አባቱን እንደሚፈራው አይነት አፈራር ነው። ልጅ አባቱን እንደሚፈራው አይነት በፍቅር የሆነ ጻፉ። እግዚአብሔርን መፍራት ቅዱስ ነው። እግዚአብሔርን መፍራት ቅዱስ ነው። እግዚአብሔርን መፍራት ደስ የሚያሰኝ ነው። እግዚአብሔርን መፍራት ቅዱስ ነው። ሌላ ነገር መፍራት ርኩስ ነው። ሞት መፍራት ርኩስ ነው። ጨለማን መፍራት ርኩስ ነው። እግዚአብሔርን መፍራት ብቻ ነው ቅዱስ። ሌላ ነገር መፍራት፣ አጋንንት መፍራት፣ ሰይጣንን መፍራት፣ ጨለማን መፍራት፣ መኖርን መፍራት፣ እንቅስቃሴን መፍራት፣ ይሄ ሁሉ ጽድቅ አይደለም። አሁን አንዳንዶቻችሁ የምትፈሩት ፍርሃት እንደ ትክክለኝነት፣ እንደ ጽድቅ፣ እንደ ንጽህና፣ እንዴት ብዬ እንደ ቁጥብነት የሚሰማችሁ ሰዎች አላችሁ። ቅዱስ የሆነው እግዚአብሔርን መፍራት ብቻ ነው። ጻፉ። ቅዱስ የሆነው መፍራት እግዚአብሔርን መፍራት ብቻ ነው። ከዚህ ውጪ መኖር መፍራት፣ መስራት መፍራት፣ ማግባት መፍራት፣ ማገልገል መፍራት፣ ሰው ፊት መቆም መፍራት፣ ጨለማ መፍራት፣ ሰይጣንን መፍራት፣ መሞትን መፍራት፣ የፈለከው ፍርሃት አይነት በለው ጻፉ። የእግዚአብሔር መንፈስ በሚሰራበት ስፍራ ሁሉ የእግዚአብሔር መንፈስ በሚሰራበት ስፍራ ሁሉ እግዚአብሔርን መፍራት በሰዎች ሕይወት ውስጥ ይሆናል። የትም ሂዱ፣ ኢትዮጵያም ይሁን ውጭ ሀገር ውስጥ ይሁን ውጭ ሀገር፣ ቸርች ይሁን ቤተክርስቲያንም ይሁን ይሄ የምታውቁት አባባል፣ ገዳም ይሁን ቤተ መቅደስ ይሁን ቤተክርስቲያን ይሁን የፈለጋችሁበት ቦታ ይሁን የእግዚአብሔር መንፈስ የሚሰራበትና የማይሰራበትን ቦታ መለየት ከፈለጋችሁ መንፈስ ቅዱስ የሚሰራበት ስፍራ ላይ በሰዎች ሕይወት እግዚአብሔርን መፍራት ይኖራል። በደምዩ ይቀራ። አሁን አንዳንዶቻችሁ ኦርቶዶክስ ሆናችሁ እዚህ የመጣችሁ፣ ሙስሊም ሆናችሁ የመጣችሁ፣ ፕሮቴስታንት ሆናችሁ የመጣችሁ እዚህና የፈለክበት ሂድ፣ የሄድክበት ቦታ የእግዚአብሔር መንፈስ እንዳለ፣ እርኩስ መንፈስ እንደሌለ፣ ቅዱስ መንፈስ እንዳለ የምታውቅበት አንዱና ዋነኛው ማሳያ በሰዎች ሕይወትና በሚማሩ ትምህርት አማካኝነት እግዚአብሔርን መፍራት በሰዎች ላይ ካለ ቦታው ላይ ያለው ቅዱስ መንፈስ ነው። እርኩስ መንፈስ ባለበት እግዚአብሔርን መፍራት የለም። ቅዱስ መንፈስ ባለበት ነው እግዚአብሔር መፍራት ያለው። እርኩስ መንፈስ ባለበት እርቅ የለም። እርኩስ መንፈስ ባለበት ሰላም የለም። እርኩስ መንፈስ ባለበት ራስን መግዛት የለም። ዘይትና ውሃ እንደማይቀላቀሉ አሁን ብዙዎቻችሁ ከሰዎች ወሬ አንጻር ተነስታችሁ ነው የሆነ የተለያየ ነገር ብትሉት፣ ግን ይሄ እውነተኛው መለኪያ ነው የምነግራችሁ። የእግዚአብሔር መንፈስ ባለበት ነው ቅድስና የሚኖረው፣ እርቅ የሚኖረው፣ ሰላም የሚኖረው፣ ደስታ
የሚኖረው። ራስን መግዛት ባለበት ነው የእግዚአብሔር መንፈስ የሚኖረው። የእግዚአብሔር መንፈስ ባለበት ራስን መግዛት አለ። እግዚአብሔር በነገሰበት ነው ሰው ራሱን የሚገዛው ብላችሁ ጻፉ። ትላንትና ወደ ቤቴ ሲሄድ የሐዋሳ ከተሞች አስፋልት ጠቅላላ ተጨንቋል። በጨፋሪና በጠጪ ተጨንቋል። በደናሽና በጨፋሪ ተጨንቋል። አስፋልቱ ሁሉ በመኪና ተዘግቷል። እግዚአብሔር በነገሰበት ኃጢአት አይነግስም። እግዚአብሔር በነገሰበት ርኩሰት አይነግስም። እግዚአብሔር በነገሰበት ጽድቅና ራስን መግዛት ነው ያለበት። ብራዘር እውነቱን ነግርሃለሁ። ደግሞ ንጉሥ አንድ ብቻ ነው የሚነግሰው፣ እሱ ብቻ ነው። ከእግዚአብሔር ውጪ በዙፋን ላይ የተቀመጠ ማንም የለም። ንጉሥ አንድ ብቻ ነው። የኛ ንጉሥ፣ የኛ ጌታ፣ የነገስታት ንጉሥ፣ የጌቶች ጌታ። እስቲ በደንብ አድርጋችሁ አሜን ባሉ። ኦኬ። ትምህርታችን ግን ዋና ፎከስ የሚያደርገው የሰውን መንፈስ ስለሚያስረው ፍርሃት ነው። ጻፉ። ትምህርታችን ትኩረቱ የሰውን መንፈስ ስለሚያስረው ፍርሃት ነው። እግዚአብሔርን ስለመፍራት አለ፣ ቅዱስ ስለሆነው ፍርሃት አይደለም። የሰውን መንፈስ ስለሚያስረው ፍርሃት ነው። ከፍርሃት ነፃ መውጣት ያልኳችሁ የሰውን መንፈስ ስለሚያስረው ፍርሃት ነው። በመሰረቱ በዋነኛነት በቀዳሚነት እንድታቁም ፈልገው ነገር ቢኖር የፍርሃት ዋና ምንጩ ኃጢአት መሆኑን ነው። ጻፉ። የፍርሃት ዋና ምንጩ ቀዳሚ ምንጩ ኃጢአት ነው። ለመጀመሪያ ጊዜ በመጽሐፍ ቅዱሳችን ውስጥ ፍርሃት የሚለውን ነገር የምናነባው በዘፍጥረት መጽሐፍ ምዕራፍ 3 ቁጥር 9 እስከ 10 አዳም የእግዚአብሔርን ሕግ በመተላለፉ ምክንያት ኃጢአትን በመስራቱ ምክንያት ራቁቴን እንደሆንኩ አወቅኳል፣ ፈራዋል፣ ስለዚህ ተሸሸኳል። ኦኬ ይሁኝ ነኝ። የፍርሃት ሶርሱ ኃጢአት ነው። እንዴት ቢባል በዘፍጥረት መጽሐፍ ምዕራፍ 3 ከቁጥር 9 እስከ 10 ለመጀመሪያ ጊዜ አዳምና ሔዋን እንደፈሩ የተጻፈው ከኃጢአት በኋላ ነው። ከዛ በፊት በነበራቸው ህይወት ፍርሃትን አያውቁም። በሞገስ በድል በደስታ በሰላም ነበር የሚኖሩት። አንበረም ስሙኝ። የሰውን መንፈስ ስለሚያስረው ፍርሃት ብዙ ወጣቶች የፍርሃት እስረኞች ናቸው። በኋላ አሳያቸዋል። ዋናውና መሰረታዊ ጉዳይ እንድትጽፊልኝ የሚፈልገው ጉዳይ መሰለሽ፣ የፍርሃት ሶርሱ ኃጢአት ነው። ጻፊ። የፍርሃት ሶርሱ ኃጢአት ነው። ፍርሃት የእግዚአብሔርን ፍቅር በቀጥታ ይቃወማል። ጻፉ። ፍርሃት የእግዚአብሔርን ፍቅር በቀጥታ ይቃወማል። ይሄ በኃጢአት ምክንያት የሰውን መንፈስ የሚያስረው ፍርሃት የእግዚአብሔርን ፍቅር በቀጥታ ይቃወማል። የእግዚአብሔርን አባትነት፣ የእግዚአብሔርን አምላክነት፣ እግዚአብሔር ለሰው ልጆች ያለውን ርህራሄ፣ በጎነት፣ መልካምነት በቀጥታ ነው የሚቃወመው። ሉክ ፍርሃት በህይወቱ ላይ የሰለጠነበትና መንፈሱን ያሰረበት ሰው በዋነኛነት ከሚጠፋበት ነገር አንዱ እግዚአብሔር ለሱ ያለው ፍቅር ነው። እግዚአብሔር ለሱ ያለው ሐሳብ ነው። እግዚአብሔር ለሱ ያለው በጎነት ነው። ስለዚህ ወንድሜ እግዚአብሔርን ከመፍራት ውጪ ያለ ፍርሃት በጠቅላላ የእግዚአብሔር ፍቅር ቀጥተኛ ተቃዋሚ ነው። ስትፈራ እያልክ ያለኸው እግዚአብሔር አይወደኝም ነው። ስትፈራ እያልክ ያለኸው እግዚአብሔር አይረዳኝም ነው። ለዚህ ነው በኢሳይያስ መጽሐፍ እንዳነበብኩላችሁ እኔ ጋሻ ነኝ፣ አምላክ ነኝ፣ አበረታለሁ፣ አትፍራ፣ እረዳሃለሁ፣ በጽድቄ ቀኝ ደግፌሃለሁ እያለ ስትፈራ የእግዚአብሔርን ፕሮቪዥን፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት እየተቃወምክ ነው። ወዳጆቼ ጻፉ። የጨለማው መንግስት የፍርሃት መንግስት ነው። የጨለማው መንግስት የፍርሃት መንግስት ነው። የፍርሃት መንግስት ነው የጨለማው መንግስት። በያዕቆብ መጽሐፍ ምዕራፍ 2 ቁጥር 19 ላይ ይሄን ታገኛላችሁ። ኦኬ ጻፉ። ቀጥላችሁ የእግዚአብሔር መንግስት ግን የፍቅርና የክብር መንግስት ነው። ፍርሃት ምንድን ነው? ጻፉ።
ፍርሃት ራሱ ምንድነው? ፍርሃት ጨዋነት አይደለም፣ ምስኪንነት አይደለም። ፍርሃት ደግነት አይደለም። አሁን ስለፈራችሁ ጨዋ እንደሆናችሁ የሚሰማችሁ፣ እኔ እኮ ፈራለሁ ብላችሁ ምስኪን እንደሆናችሁ የሚሰማችሁ አይደለም። ፍርሃት ሰይጣን በሰዎች መንፈስ ላይ የሚጭነው ሸክም ነው። ጻፉ። ሰይጣን በሰዎች መንፈስ ላይ የሚጭነው ሸክም ነው። ፖቴንሻላቸውን እንዳያወጡ፣ የደስታ ህይወት እንዳይኖራቸው፣ የፍቅር ህይወት እንዳይኖራቸው፣ በሐሴት በብዙ ረፍት እንዳይኖሩ ሰይጣን በሰዎች መንፈስ ላይ የሚጭነው ሸክም ነው። ፍርሃት ሸክም ነው። ኦኬ፣ በደንብ ስሙኝ። ፍርሃት ሰይጣን በሰዎች መንፈስ ላይ የሚጭነው ሸክም ነው ብያቸዋለሁ። አሁን ተመልከቱ። ሰይጣን ወደ ሰዎች ህይወት መከራን ለማምጣት አስቀድሞ መንፈሳቸው ላይ ፍርሃትን የሚጭነው። ሰይጣን አስቀድሞ በሰዎች መንፈስ ላይ ፍርሃትን ከጫነ በኋላ ነው መከራ ወደ ህይወታቸው የሚያመጣው። አሁን ብዙ ሰዎች መከራ ውስጥ ከገቡ በኋላ አይደለም መፍራት የሚጀምሩት። መፍራት ከጀመሩ በኋላ ነው መከራ ውስጥ የሚገቡት። በፍርሃት አማካኝነት ወደሚፈልገው የህይወት መከራ ሰዎችን ሰይጣን ይከታቸዋል። በሰዎች ላይ የሚጫን ሸክም ነው። አሁን አንዳንዶቻችሁ ሰኞ ማክሰኞ ምናምን ጸልየላችሁ ከአጋንንት ስራት ነፃ ያወጣችሁ አሁንም መልሶ ያ መንፈስ ሊመለስባችሁ እንደሚችል በጉባኤ መካከል ሲጸለይ ልትወድቁ እንደምትችሉ ምናምን ልታስቡ ትችላላችሁ። ሰይጣን እኔና እናንተ ህይወት ላይ መከራ ለማምጣት አስቀድሞ የሚያደርገው የፍርሃትን ሸክም በመንፈሳችን ላይ መጫን። አንዳንድ ሰው ቀና ብሎ ሊሄድ ይችላል፣ እንደዚህ ዝም ብሎ ሊራመድ ይችላል። ነገር ግን ውስጡ በፍርሃት ሸክም ይጎብጣል። ውስጡ በፍርሃት ሸክም ይንቀጠቀጣል። ኮንፊደንስ ያጣል፣ ሉስ ያደርጋል። ሰዎች ፊት ሲቆም ሲያወራ ላብ ያልበዋል፣ እጁ ይንቀጠቀጣል፣ መስራት አይችልም፣ መኪና እየነዳ ይፈራል። አሁን አንድ ፓስተር አለ፣ ተገናኘን። ከአንድ ስቴት ወደ ሌላ ስቴት ስንሄድ አይሮፕላን ላይ ስንገባ ገና አይሮፕላኑ ጋር ስንደርስ ጸሎት ይጀምራል። ገና ጎማው ጋር ይሄዳል። በደሙ ሸፈንኩ ይላል። ካፒቴኖቹ በመስኮት በኩል ሰላም ይላቸውና ተሸፈኑ በደሙ ይላል። ወደ ውስጥ ይገባል። ከገባበት ሰዓት ጀምሮ ቀበቶውን ያስራል። ወንበሩን ጥብቅ አድርጎ ይዛል። አይሮፕላኑ ሰማይ ይይዛል። ወንበሩን ይዞ ከምን ይተርፋል? ከምንም እንኳን አይተርፍም። አይሮፕላኑ ከወደቀ ይዞት ነው የሚወድቀው እንጂ የሱ ወንበር መያዝ ከዛ ይይዛል። በቃ ይንቀጠቀጣል፣ ይፈራል። ከፍተኛ የሆነ ፍርሃት አለበት። አንዳንድ ሰው በአይሮፕላን መሄድ ይፈራል፣ በመኪና መሄድ ይፈራል፣ ሰው ፊት ማውራት ይፈራል፣ መማር ይፈራል፣ ማግባት ይፈራል፣ የሆነ ነገር መኖር ይፈራል፣ ሞት ይፈራል፣ ብዙ ነገር ይፈራል። በደም ስሙኝ። ሰይጣን የመከራ ህይወት እንድትኖሩ ሲፈልግ አስቀድሞ የፍርሃትን ሸክም ነው መንፈሳችሁ ላይ የሚጭነው። ለምሳሌ ሊገላችሁ ሲፈልግ፣ በመኪና አደጋ ሊመታችሁ ሲፈልግ፣ ሰባብሮ ሊጥላችሁ ሲፈልግ አስቀድሞ በሞት ፍርሃት ይይዛችኋል። አስቀድሞ በውድቀት ፍርሃት ይይዛችኋል። አሁን መንፈሳችሁ በሞት ፍርሃት ተይዟል። መንፈሳችሁ ውስጣችሁ በቃ ኦልሬዲ እንዳበቃለት ፕሮቴክሽን እንደሌለው እንዲሰማችሁ ያደርጋል። ከዚህ የተነሳ ውሳኔያችሁ ግራና ቀኝ ትናንትናና ነገን ያላነጻጸረ ኮንፊደንስ የሌለው እውነትነት ላይ የሌለው ስሜታዊነት ላይ መሰረት ያደረገ ውሳኔ እንድትወስኑ ያደርጋችኋል። ከፍርሃት ተነስታችሁ እንድትወስኑ ያደርጋል። ከዓላማችሁ ከቅዳችሁ ከሐሳባችሁ የተነሳ ሳይሆን ከፍርሃት ተነስታችሁ ከስሜታዊነት ተነስታችሁ እንድትወስኑ ያደርጋል። አሁን በውሳኔያችሁ ይጠቀምና ህይወታችሁን ይዘበራርቀዋል። የሌለ ነገር እንዳለ አድርጎ ያስወራል። ቀድሞ የሐሰት ወሬ ይነሳል ሰይጣን። በደም ስሙኝ። ፍርሃት ጻፉ፣ የሚመጣው የሰው ልጅ ፍቃድ በሰይጣን ሲወሰድ ነው። የሰው ልጅ ፍቃድ በሰይጣን ሲወሰድ ነው ፍርሃት የሚመጣው። ፍቃዳችን
ለሰይጣን እጅ ሲሰጥ ማለት ነው ፍርሃት ማለት። ፍቃዳችን ለሰይጣን እጅ ሲሰጥ ማለት ነው ፍርሃት ማለት። ፍቃዳችን ለሰይጣን እጅ ሲሰጥ ማለት ምን ማለት መሰላችሁ? ልክ ሰይጣን የፍርሃትን ሸክም መንፈሳችን ላይ ሲጭን፣ ህይወታችን ላይ ሲጭን፣ ፍቃዳችን ለሰይጣን እጅ ሲሰጥ ምን እንደምናስብ እኛ አይደለም የምንወስነው፣ ሰይጣን ነው የሚወስነው። በአይምሮአችን ውስጥ የሚመላለሱ ሐሳቦች ፕሮግራም የሚደረጉት በሰይጣን ይሆናል። አሁን ሐሳብን መቆጣጠር ታቆማለህ። የምታስበው በጠቅላላ ፕሮግራም የሚደረገው በሰይጣን ነው። ምክንያቱም ፍቃድህ ለሰይጣን እጅ ሰጥቷል። ሪሞቱን እሱ ይዞታል። እንደወደደ ነው እንድታስብ የሚያደርግህ። ለምሳሌ ስለ ሞት እንድታስብ ያደርጋል። ስለ ውድቀት እንድታስብ ያደርጋል። ስለ ጥፋት እንድታስብ ያደርጋል። በደምብ ስሙ። ሐሳብ ከየት እንደሚመጣ ከተጠቀማችሁበት በኋላ ወዴት እንደሚሄድ አታውቁም። ለምሳሌ ነግራችኋለሁ። ዲያብሎስ ማለት የቃሉ ትርጉም ዲያቦሎስ ነው። ዲያ ማለት ሐሳብ ነው። ቦሎስ ማለት ወርውሮ የሚከት ማለት ነው። ስለዚህ አሁን ፍቃዳችሁ ለሰይጣን እጅ ሰጥቷል። እናንተ ምን እንደምታስቡ የሚወስነው እሱ ነው፣ እናንተ አይደላችሁ። ልክ እንደ እህል ወፍጮ ዘንጋዳም፣ ስንዴም፣ ጤፍም፣ በርበሬም፣ ሽሮም ባለ ወፍጮ እንደፈለገው እንደሚከተው ልክ እንደዛ ኃጢአትን፣ ውድቀትን፣ ጥፋትን፣ ባዶነትን፣ ብቸኝነትን፣ ሞትን እያመጣ ወደ ውስጣችሁ ሐሳብ ሲወረውር አሁን ፍቃዳችሁ እጅ ስለሰጠ ሰይጣን ያመጣውን ሐሳብ ብቻ እየከተታችሁ ማመንሸክ ትጀምራላችሁ። ስለዚህ ስለ ኃጢአት ማሰብ ስትጀምር ሰው ደግሞ ሌሊት በመኝታው ላይ ያሰበው ኃይል ከሱ ጋር ነውና ሲነጋ ሊያረገው ነው የሚወጣው። ስለዚህ ያውቃል ሰይጣን ቤት በኩል አንተን ከህይወት መስመር ሊያወጣ እንደሚችል ስለሚያውቅ እንደዚህ ነው የሚሰራው። ፍቃድህ ለሰይጣን እጅ ሲሰጥ ማለት ነው ፍርሃት ማለት። ሰይጣን በአእምሮአችን ላይ በመሰልጠን አሉታዊ አስተሳሰብ እንድናስብ ያደርገናል። ፍርሃት ማለት የሰይጣን በአእምሮአችን ላይ መሰልጠንና በዚህም አማካኝነት አሉታዊ አስተሳሰብ እንድናስብ ስንደረግ ማለት ነው። አሁን ቁጭ ብለህ የምታስበው አሉታዊ አስተሳሰብ ነው። በደም ስማኝ። ምናብ የሌሉ ምናቦች እንድታስብ ይደረጋል። በአይምሮክ ውስጥ የሚፈጠረው ምስል በሰይጣን የሚወሰን ይሆናል። በምናብ ውስጥ የሚሳለው ምስል በሰይጣን ነው ዲተርማይን የሚደረገው። ለምሳሌ በቀደም ነግሬያቸዋለሁ። ሐዋሳ መጣሁ ለአገልግሎት። ቤት ውስጥ ማንም የለም፣ ሰራተኛ የለም፣ ሚስቴ የለችም፣ ልጄ የለም፣ ማንም የለም። ትልቅ ግቢ ነው፣ ትልቅ ቤት ነው። ገባው፣ ተኛው። መብራት ጠፍቷል። ሌሊት ነው 9 ሰዓት። በተኛውበት ልክ ዝባንን ሌላውን ተውት። ፍርሃት ማለት በምናብክ ላይ የሚፈጠረው ምስል በሰይጣን ዲተርማይን ሲደረግ ማለት ነው። ምን ማለት ነው? ብቻሽን ያለሽው ቤት ውስጥ ከዛ የሆነ ሌባ ዘሎ ሲገባ ማሰብ ትጀምሪያለሽ። አንቺ ሳሎን ያለሽው ገባ፣ ትልቁን በር ከፈተው፣ ኮሪደሩ ጋር መጣ፣ ሳሎን ላይ አየ፣ ወደ አንቺ እየመጣ እንደሆነ እኔ እዚህ ቤት ብቻዬን አላድርም ትያለሽ። ምን ነው? በአይምሮአችሁ ውስጥ የሚፈጠረው ምስል በሰይጣን ዲተርማይን ይደረጋል። ሱቅ ከፍተህ እየሰራ በአይምሮክ ውስጥ አይምሮህን በመቆጣጠር አሉታዊ ሐሳብ እንድታስብ ይከትብህና ስትከስር፣ ስትወድቅ፣ ብቻህን ስትቀር፣ ባዶ ስትሆን፣ ኦና ስትሆን፣ ሰዎች ጀርባቸውን ሲሰጡ ምናምን ችግር ውስጥ ገብተህ ጨልለህ ብቻህን ስታወራ ታስባለህ። ከዛ በቃ
አሁን ፕሮግራሙን እሱ ይዞታል። ፍርሃት አእምሮህን ሁሉ ሊያሳጣ ይችላል። ጻፉ። አእምሮህን ሁሉ ሊያሳጣ ይችላል። ስለዚህ ይሄ አሉታዊ አስተሳሰብ አሉታዊ ስሜት እንዲፈጠር ያደርጋል። ጻፉ። አሉታዊ አስተሳሰብ በአእምሮአችን ውስጥ የተፈጠረው አሉታዊ አስተሳሰብ አሉታዊ ስሜት እንዲሰማን ያደርጋል። ጻፉ። ፍርሃት የሚያየው ሞትንና ጥፋትን ብቻ ነው። ሞትንና ጥፋትን ብቻ ነው። ሌላ ነገር አያዩ። ሞትን ያያል፣ ጥፋትን ያያል። ሞትን ያያል፣ ጥፋትን ያያል። ውድቀትን ያያል፣ ሞትን ያያል። ከዚህ የተነሳ ጻፉ። የፍርሃት ውጤቶች ለቅሶ በሉና ቀና። ለቅሶ የፍርሃት ውጤት ነው። በቃ ከዛ በኋላ ሻሽረሽ በቃ በኢየሱስ በሞቴ ነው በጌታ በኢየሱስ በቃ ለምሳሌ በደንብ እኮ አጥንተሻል እኮ በደንብ እኮ ነው ያጠናሽው ምርጥ አድርገሽ እንደውም ደጋግመሽ ወዲያው አእምሮሽን በመቆጣጠር አሉታዊ ሐሳብ እንድታስቢ ሲያደርግ በቀጥታ ኮንፊደንስሽን ሉዝ እንድታረጊ ስለሚፈልግ ስትወድቂ ያሳይሻል። በቃ በኢየሱስ እኔ ፈተናው የሚከብድ ይመስለኛል። እኔ እንጃ ብዙ ሰዎች እየወደቁ ነው መሰለኝ። በኢየሱስ በቃ እኔ እንጃ እኔ ማልፍም አይመስለኝም። ወይኔ ጉዴ ፈላ ምናምን ትያለሽ። ገብተሽ ፈተና ክፍል ውስጥ የምታቂውን ጥያቄ መስራት ያቅትሻል። ካልኩሌተሩም አለ፣ እስራሱም አለ፣ ጥያቄውንም ታቂዋለሽ። ግን ይሄ አሉታዊ አስተሳሰብ አሉታዊ ስሜት በውስጥሽ ላይ ስለፈጠረ እያወቅሽ እንደማታቂ እየቻልሽ እንደማትጪ የስሜት መዘረበራረቅ ውስጥ ከቶሻል። ኮንፊደንስሽን ውስጥ አድርገሻል። ለዚህ እኮ ነው አንዳንድ ሴቶች መኪና ሲነዱ እየነዱ ቀድመው ነው የሚጋጩት። ሳይጋጩ ይጋጫሉ። በኢየሱስ ፍሬም መያዝ ሲችሉ፣ ቦታ መቀየር ሲችሉ፣ ማርሽ መቀነስ ሲችሉ ምናምን በጌታ በኢየሱስ ገና እኮ አህያው እዛ እኮ ነው። አህያ ኦ ማይ ጋድ አህያ እዛ ጋር አላየም እንዴ? ፋሚሊዎች ከልጆቻቸው ጋር ባልና ሚስት ምናምን አብረው ሲሄዱ ብዙ ባልና ሚስቶች እየተጣሉ ነው የሚሄዱት። እሱ ይነዳል፣ እሷ እዛ ጋር ቁጭ ብላ ፈረስ ጉርዋል ትራፊክ እማትለው ነገር የለም። እሷ እዛ ጋር ቁጭ ብላ እማትለው መሪውን ሁሉ ትይዛለች። ኧረ ለቀቀኝ እባክሽ። በቃ እንዲሁ እንደፈራች አይቀርም ደግሞ ይጋጫል። ሄሎ ይሰማል ወይ? አጥንተሃል፣ ጸልየሃል፣ በእግዚአብሔር ፊት አሳልፈሃል፣ ተንበርክከሃል፣ እያገለገልክ ነው። አንድ እውነት እነግርሃለሁ። የእግዚአብሔር ቃል ሲናገር እረዳሃለሁ፣ አበረታሃለሁ፣ ካንተ ጋር ሆናለሁ፣ አቅም እሰጥሃለሁ አለ እግዚአብሔር። ጩና በደንብ አድርገህ አሜን በል። በኢየሱስም ራስ እንጂ ጅራት አትሆንም። አትጩና አሜን በል። ራስ እንጂ ጅራት አትሆንም። አበዳሪ እንጂ ተበዳሪ አትሆንም። ከላይ እንጂ ከታች አትሆንም። ዘራፍ የእግዚአብሔር መላእክት እግዚአብሔርን በሚፈሩት ዙሪያ ይሰፍራሉ። እና አንተን የከበበ መልአክ ምን ይሰራል? በሰላም ትወጣለህ፣ በሰላም ትገባለህ። ኮራ ብለህ ትወጣለህ፣ ኮራ ብለህ ትገባለህ። ወደ አንተ የሚወረወረው ቀስት ወደ ጠላቶች ይዞራል። ለአንተ የሚቆፈረው ጉድጓድ እንደ ስፕሪንግ ይሆንልሃል። አበረታለሁ፣ ረታሃል። ማታካቻታ በጽድቄ ቀኝ ደግፈሃለሁ። እኔ አምላክ ነኝ አለ። አግዝሃለሁ አለ። የሚከተል አጋንንት አይዘማል። ሉክ አጋንንት ወደ አንቺ ይመጣል፣ የተለያየ ሐሳብ ያመጣል። ድጋሚ አጋንንት አንቺ ውስጥ ሊገባ አይችልም። ለምን? እግዚአብሔር ቃል ሲናገር እንደዚህ ይላል፣ እኔ ካንቺ ጋር ነኝና አለ። አትፍሪ አለ። አበረታሻለሁ፣ አቅም ሆንሻለሁ፣ ጉልበት ሆንሻለሁ። ማታካቻታ ኢላማቴ ለፈት ዘራፍ
አምላክ እንደሌለው አባት እንደሌለው ረዳት እንደሌለው አጋዥ እንደሌለው እንደ ተራ ሕዝብማ እግዚአብሔር አይጥለንም፣ እግዚአብሔር አይተወንም። ረዳት አለን፣ እንዴት መምራት እንዳለበት የሚያውቅ ፈረስና ፈረሰኛውን በባህር ያሰጠመ ረዳት አምለን ቀይ ባህርን የከፈለ የአባቶቻችን አምላክ ይሽሩን ሆይ በደመናት ላይ ለረድኤት እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶች ካንተ በታች ናቸው። የሀብታም ክንድ አይደለም፣ የባለስልጣን ክንድ አይደለም። የእግዚአብሔር ክንድ ካንተ በታች ነው። አትወድቅም፣ 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 አትወድቅም። አታፍርም፣ አትፍራ፣ 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 አትፍሪ፣ አትዋረጅምና አትፍሪ፣ አትዋረጅምና አትፍሪ፣ አትዋረድምና አትፍራ። ይከናወንልሃል። አምላኬ ምስክሬ ነው። እግዚአብሔር ታማኝ ነው። ይከናወንልሃል። ማታ ካቻታ ኢላማቴ ለበ የእግዚአብሔር ቃል እንደሚናገረው ቁመታቸው ረጃጅም ነው። ልክ ነው። ጦረኞች ናቸው። ልክ ነው። ነገር ግን እንደ እንጀራ ይሆኑልናል። እንዳንበጣ ናቸው በእኛ ፊት እንደ እንጀራ ይሆኑልናል። እግዚአብሔር አሳልፎ ይሰጠናል። እግዚአብሔር ያከናውንልናል። በሩን ይከፍትልናል። ይዋጃ ስማ፣ ብዙ ወጣት ስማይ ልንገርህ፣ አብርሃም 5 ነገስታትን ገሎ ሲመለስ እግዚአብሔር እንደዚህ አለው፣ አትፍራ። አብርሃም በውጪ አሸናፊ ቢሆንም በውስጡ ግን ተሸንፏል። በውስጡ ግን እድሜ ሄዷል። ብቻዬን ቀርቻለሁ፣ ቤቴ ውስጥ ያለ ኤሌዘር ሊወርሰኝ ነው ምናምን ብሏል። ምንም እንኳን በውጭ አሸናፊ ቢመስልም በውስጥ ግን ተሸናፊ ነው። ብዙ ወጣት በውጭ ዘናጭ ቢመስልም በውጭ አሸናፊ ቢመስልም በውስጥ ግን ተሸናፊ ነው። ዛሬ ግን እግዚአብሔር እንደዚህ ይላል፣ አትፍራ፣ እኔ ላንተ ጋሻ ነኝ። አትፍራ፣ እኔ ላንተ ጋሻ ነኝ። የእግዚአብሔር መንፈስ በእያንዳንዳችሁ ላይ እንደ እሳት ይወርዳል። የእግዚአብሔር መንፈስ እንደ እሳት ይወርዳል። ፍርሃት ከእናንተ ይነቀላል። ድካም ይወገዳል። የሚያበረታ መንፈስ ያገኛችኋል። የጠላታችሁን ከፍታ ትረግጣላችሁ። ቀንበር ይሰበራል። እስራቶች ይፈታሉ። አሸናፊና ድል አድራጊ ትባላላችሁ። ማካካቲ ለቫ ሃሌሉያ ሃሌሉያ። እሺ ቁጭ በሉ። ስለዚህ አታለቅስም። አሁን አንዱ የፍርሃት ውጤት ምን መሰለ? ለቅሶ። ለምን ነው የምታለቅሰው? ለቅሶ። እሱ ብቻ አይደለም። ሌላኛው የፍርሃት ውጤት ምን መሰለ? ለራስ ማዘን። ጻፉ። ለራስ ማዘን ሌላኛው የፍርሃት ውጤት ነው። ለራስ ማዘን። በቃ እኔ ምስኪን፣ ሸፋፋ፣ ጠማማ፣ እኔ ማረባ፣ መቃኔ፣ አቅመቢስ፣ በሰው ፊት መቆም ማልችል፣ ምስኪን፣ የተጣልኩ፣ የተገፋው፣ ማንም ለኔ ስፍራ ማይሰጠኝ፣ በቃ ለቁም ነገር ማልፈልግ፣ ተራ፣ ከንቱ፣ ባዶ ምናምን እያልክ ዝም ብለህ ለራስ ማዘን። በቃ እኔ ለራስ ማዘን። በቃ ሶስተኛው ለምሳሌ የፍርሃት ውጤት አቤቱታ ማብዛት ለምሳሌ ሶስተኛው የፍርሃት ውጤት ነው። አቤቱታ መስጠት። እንዲያረጉኝ፣ እንዲሰሩኝ፣ እንዲፈለጡኝ፣ እንዲቆረጡኝ፣ እንዲያወሩብኝ፣ እንዲተናገሩብኝ፣ እንዲጻፉብኝ፣ እንዲተናገሩኝ፣ እንዲያሉኝ፣ እንዲሰደቡኝ። ከዛ የተነሳ መፍራት፣ በቃ መንቀጥቀጥ። በቃ ከዚህ በኋላማ መቀጠል አይመስለኝም። ወይኔ አራተኛ የፍርሃት ውጤት ለምሳሌ ራስን መክሰስ። እኔ ነኝ የማረባው፣ እኔ ነኝ ከንቱ፣ እኔ ነኝ ባዶ፣ እኔ ነኝ ከትላንትና የማልማረው፣ እኔ ነኝ ስንት ነገር ተደርጌ ያልተማርኩት እኔ ነኝ። እኔም ብሎ ጻፉ። እኔም ብሎ ደግሞ አጋዥ ረዳት። እኔም ብሎ ራስን መክሰስ። እኔም ብሎ ደግሞ አገልጋይ። እኔም ብሎ ደግሞ ብሎ ማለት። ከዛ አምስተኛ
በቃ እንዲህ ብላችሁ ጻፉ። በመጨረሻም ራስን ማንኮታኮት ከዛ በቃ ራስን መጣል በቃ መጣል አበቃ ነው። ሰውም አይሰባኝም፣ ማንም አይፈልገኝም፣ ከዚህ በኋላ የሚሳካልኝም አይነት ነገር አይደለሁም። በቃ ራስን ማንኮታኮት ከዛ በኋላ በቃ ራስን መጣል በቃ ራስን አለመጠበቅ ከሁሉ አንፃር በጸሎት በንጽህና በስራ በትጋት በተለያየ ጉዳይ ራስን መጣል ራስን ማንኮታኮት። ፍርሃት በሉ ከሞላ ጎደል የሁሉም ህመሞች ምንጭ ነው። ፍርሃት ከሞላ ጎደል የሁሉም ህመሞች ምንጭ ነው። የሁሉም ህመሞች ምንጭ ነው። ፍርሃት በውስጣችን ካለ ሰይጣን ህይወታችንን ለመቆጣጠር ይመቸዋል። ፍርሃት በውስጣችን ካለ ሰይጣን ህይወታችንን ለመቆጣጠር ይመቸዋል። ፍርሃት በውስጣችን ካለ ሰይጣን ህይወታችንን ለመቆጣጠር ይመቸዋል። አሁን በደንብ ተመልከቱ። በጣም ወሳኝ ነጥብ ነው የምነግራችሁ። ቀጥዬ ቀና በሉ በደንብ ስሙኝ። ሰይጣን ሁልጊዜ በህይወታችን ላይ ተጨማሪ ጉስቁልና መጨመር ከፈለገ የሚጠቀመው የቀድሞ ፍርሃታችንን ነው። ሰይጣን ሁልጊዜ በህይወታችን ላይ ጉስቁልና የሚጨምረው የቀድሞ ፍርሃታችንን በመጠቀም ነው። ጻፉ። ሰይጣን ሁልጊዜ በህይወታችን ላይ ጉስቁልና የሚጨምረው የቀድሞ ፍርሃታችንን በመጠቀም ነው። አዲሱ ፍርሃታችንን ለአዲስ ጉስቁልና ነው የሚጠቀምበት። አዲሱ ፍርሃታችንን ለአዲስ ችግር ነው የሚጠቀምበት። ጻፉ። በውስጣችን ፍርሃት ካለ ሰይጣን ወደኛ ይሳባል። በውስጣችን ፍርሃት ካለ ሰይጣን ወደኛ ይሳባል። ከዛ ቀጥላችሁ እንዲህ ብላችሁ ጻፉ። ፍርሃት የሰይጣን ማግኔት ነው። የሰይጣን ማግኔት ነው። አሁን አይታችሁ ከሆነ ብዙ ጊዜ በእርግጥ አሁን ቀርቷል። ከወንዶችም ከሴቶችም እኩል ነው አጋንንት የሚወጣው፣ እኩል ነው የሚወጣው። አሁን ወንዱም ይፈራል። በአብዛኛው ግን ለምንድን ነው ከሴቶች ብቻ አጋንንት የሚወጣው የምትሉ ሰዎች ካላችሁ፣ በአብዛኛው ሰይጣን ፍርሃት የሰይጣን ማግኔት ነው። ሴቶች ፈራለሁ ኢየሱስም ይላሉ። ፈራለሁ ምንም ነገር ፈራለሁ ሲሉ፣ ሰይጣን ደግሞ ፍርሃት ለሱ ማግኔት ነው። እኔ እኮ ነግሬያለሁ። ካልጋዬ እንደዚህ 1 ሜትር ቆሞ አየሁት አጋንንት። ባክል ልተኛበት ባክል። አሁን ስጸልይ አንዳንዶቻችሁ አጋንንት ለማስወጣት ጸልዩ ምናምን ብስትባሉ በኢየሱስ ወይ ደግሞ አጋንንት የጣለው ሰው ካለ ተሸክመን ይዘህ የምትመጣው አንድ መንፈስ አለ። አሁን ይጮሃል። ድምጼ ሁሉ ነው የሚቀየረው። ይገርማል። ላስወጣው ስል ድምጼ ሁሉ ነው የሚቀየረው። በኔ ስም መሰላ እንደሚወጣው በኔ ስም እንኳን ነው የሚወጣው። በሰማይና በምድር ከምድር በታች ጉልበት ሁሉ የሚንበረከክለት አንድ ስም አለ። ለዚህ ስም የማይንበረከክ ምንም ጉልበት የለም። አንድ መንፈሳ ያስጨንቃታል፣ ትፈራለች፣ ልቧ ይመታል። አሁን ይጮሃል። ፍርሃት የሰይጣን ማግኔት ነው። ሱቅ ትከፍታለህ፣ ትፈራለህ፣ ቁጭ ብለህ ሰይጣን ይመጣላል። ሳሙና ላይ ሰንደል ለኩሶ ይወጣላል። ማንም አልነበረም፣ ሰንደል ጨሰ ትላለህ። ከዛ ትጨሳለህ። አሰሩብኝ ትላለህ። ፍርሃት የሰይጣን ማግኔት ነው። ልክ ቀይ ቀበሮ የሰሜን ዋሊያ ድኩላ ምናምን እንደሚባለው ሰይጣን የሚፈሩ ሰዎች ህይወት ውስጥ አለ፣ ሁሉ ያለ በቃ ይመጣል። የዩኒቨርሲቲ ተማሪ ሆኜ ብራዘር አንድ አስተማሪ እንደዚህ ያለኝ፣ እኔ በህይወት እያለሁ አንተ አትመረቅም አለ። እኔ ደግሞ ምን አልኩት መሰለ? እኔ እንጀራዬ ያለው አልኩት እጄ ውስጥ ነው አልኩት። ምን ማለት መሰለ? እንጀራዬ ያለው ማለት
ይስሐቅም በአባቱ አብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን ቆፈረ፣ መተው ደፈኑበት። አሁንም መተው ደፈኑበት፣ ቆፈረ። ድንጋያማውን መሬት ቆፈረ፣ ውሃ ወጣለት ይላል። የኔ እንጀራ ያለው ዲግሪ ውስጥ አይደለም ብራዘር፣ በእኔና በእግዚአብሔር መካከል ባለው ኪዳን ውስጥ ነው። የትም አስፋልት ላይ እጄን ብጭን ውሃ ይወጣልኛል። ያንተ ዲግሪ እዛ መቅረት ይችላል ከፈለክ። የኔ እንጀራ ግን የት እንዳለ አውቀዋለሁ። እንታስፈራራኝ አትችልም። በፍጹም ውዳቂ ሊሆን አይችልም። እኔ ኮቨነንት ያለኝ ሰው ነኝ። ቃል ኪዳን ያለኝ ሰው ነኝ። ስጸልይ ራሱ እንደዚህ እለዋለሁ። እግዚአብሔር ኢኮኖሚ፣ የኔ ኢኮኖሚ፣ እግዚአብሔር ብሩክ፣ እግዚአብሔር ንጹህ፣ እግዚአብሔር ድንቅ። ጤፍ 1 ሚሊዮን ብር ቢገባ እንበላዋለን እንጂ አይበላንም። ማሳሰቢያ። ሌሊት ሙሉ ይማከሩብኛል። ሌሊቱን ሙሉ ቀኑን ሙሉ የተማከሩብኝን በሰከንድ እንደ ገለባ ይበትናቸዋል። ምን ነው አንተ ትፈራለህ? ሰይጣን እንደዙ ነው የሚያደርገው። ይጎበኛል። በቃ ይመጣል። ካሜራ ይዞልን የሚመጣው እንደ ፈረንጅ ቱሪስት ካሜራ ቅጭ እያደረግልህ ይሄዳል። በቃ ይመጣል። ትፈራለህ? ይመጣል። በቃ እስከ መኝታ ቤት ድረስ እስከ ምንም ድረስ ይመጣል። ይጎበኛል። በቃ ቅጭ ያደርጋል። ፎቶ ያነሳል። የሰይጣን ማግኔት ነው ፍርሃት። ፍርሃት ጻፉ፣ ችግርን ከእግዚአብሔር በላይ ማድረግ ነው። ችግርን ከእግዚአብሔር በላይ ማድረግ ነው። በቃ ይሄ መዝሙር ነው አንተ መክፈት ያለብህ አንተ። ሌሊቱ ሙሉ ሲገርፈኝ አደረ። የሆነ ነገር ሰይጣን ኡፍ ብለህ ትነሳለህ። በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጉድጓድ ላይ እንደዚህ መለሰኝ። ስማ እግዚአብሔር ምስክሬ፣ ሰው አይሮፕላን ላይ ሲወጣ ለመተኛት ይወጣል። እኔ ገና ኤርፖርት ስገባ እንቅልፍ ይመጣል። አይሮፕላኑ ጋር ስትጠጋ እንቅልፍ ይመጣል። ብቻ ሄጄ እንደዚህ ተቀመጥኩ ማለት መተኛት ነው። በቃ ስራዬ መተኛት። እባክዎትን ይላሉ መጣው ለተኛ። ሰው ከዚህ አዲስ አበባ 35 ደቂቃ እኮ ነው ተኛለሁ እኔ። አይሮፕላን ተነስቶ ሁሉ አልሰማም። ጋር ሲል ወረድን እንደ ብዬ ምን ሆነ ነው አንተ? ያ ያልኳችሁ ፓስተር ወደ ሆነ ስቴት ፑማላጋ ቢባል ስቴት እየሄድን 5 ነን፣ 2 ፓኪስታን፣ እኔ ዘማሪ ቴዲና እሱ የሆነ ቦታ ላይ አለ አይሮፕላን
5 ወደ 10 ምናምን ሰው ሚስት ትንሽ ያሩፕላን ታንክ ወደ ሊሞት ወንበሩን ይዟል። እዚህ ሄሎ ይላል። ከዛ ሆስተሱ እንዲህ ብሎ ሲያየው ኢትስ ኖርማል። እኔ እኮ እዚህ ጋር ነው አላባካት ሰው ያውና አንተ እኔ ነኝ። ፍርሃት ማለት ችግርን ከእግዚአብሔር በላይ ማድረግ ማለት ነው። የትኛው ችግሬ ነው በጥበብ እግዚአብሔርን በማስተዋል እግዚአብሔርን በብርታት እግዚአብሔርን የሚበልጠው? የቱ ችግር ነው? የትኛው ችግር ነው በዘመናት መካከል ለእግዚአብሔር የሚከብደው? የትኛው ጥያቄ ነው ለእግዚአብሔር የሚከብደው? ፍርሃት ማለት ችግርን ከእግዚአብሔር በላይ ማድረግ ማለት ነው። እኔ ቀና ብዬ የማየውን በጠቅላላ እሱ ቁልቁል ያየዋል። ለኔ ዋና ምላቸው ነገሮች በጠቅላላ ለሱ ኢሚንት ናቸው፣ ለእግዚአብሔር ተራ ናቸው። የኔ ጌታ ሊይዙት ሲመጡ ኢየሱስ የትኛው ነው አሉ። እሱ እኮ አለባበሱ እንኳን ከጴጥሮስ ከዛ ከዮሐንስ ከያዕቆብ አይለይም። ኢየሱስ የትኛው ነው ብሎ ሲሉ እኔ ነኝ ሲላቸው ወደቁ። እኔ ነኝ እኮ ሌላ አለ። እኔ ነኝ ማለት ያህዌ ነኝ። እኔ ነኝ ማለት የሚችለው ጌታ ብቻ እግዚአብሔር ነኝ። እኔ ነኝ ሲላቸው ወደቁ። ድጋሚ እኔ ነኝ ወደቁ። ተዋቸው በቃ። ከዛ በቃ ፍርሃት ማለት ችግርን ከእግዚአብሔር በላይ ማድረግ ማለት ነው። ኢኮኖሚውን ጥያቄው ከእግዚአብሔር በላይ ማድረግ ማለት ነው። ጻፉ። ፍርሃት ማለት ለሰይጣን ስልጣን መሰጠት ማለት ነው። ፍርሃት ማለት እግዚአብሔር ሊረዳኝ ፍቃደኛ አይደለም ብሎ ማለት ነው። እግዚአብሔር ሊረዳኝ ፍቃደኛ አይደለም ብሎ ማለት ነው። እግዚአብሔር ሊረዳኝ ፍቃደኛ አይደለም ብሎ ማለት ነው። አሁን እቃ ግዢ ተብለሽ ሱቅ ስትሄጂ በማታ ደርሰሽ ስትመለሺ ማታ በጨለማ ምዘምሪው መዝሙር ፈርተሽ ምዘምሪው መዝሙር ከመዝሙር አይቆጠርም። እግዚአብሔር ከሰማያት ወርዶ ፈርተሽ አይቆጠርም። እግዚአብሔር ሊረዳኝ ፍቃደኛ አይደለም ብሎ ማለት ነው። ጻፉ። ፍርሃት ማለት ሰይጣን የበላይነት እንዲኖረው መፍቀድ ማለት ነው። ሰይጣን የበላይነት እንዲኖረው በህይወትሽ መፍቀድ ማለት ነው። ባለፈው ነግራችሁ እንደሆነ አላቅም። አንዲት ልጅ አዲስ አበባ 22 ቸርች መጣች። ስትሮጥ መጣች። እዚህ ጋር በኢየሱስ ጸልይልኝ አለች። በኢየሱስ ስትለኝ ድብና አድርጌ ያዝኳት። ምን ሆነሽ ነው ስላት በጣም እየፈራው እየተጨነቅኩ ነው አለች። ምን ሆነሽ ነው ስላት የአሜሪካ ምርጫ እያስጨነቀኝ ነው አለች። ሰባኝ ነኝ። ነገ የዓለም ፍጻሜ ነው ተብዬ የምተኛው እንቅልፍ ልነግር አልችልም። እኔ ኢየሱስ ሚስቴ ከኔ የምትገረምበት ትልቁ ነገር እንቅልፌ ነው። ምድር ተበጥብጦ የምተኛው እንቅልፍ የሆነ አንድ እግዚአብሔር የሆነ አንድ ሰይጣን የላከው ሾጣጣ መንፈስ ፌስቡክ ላይ ይቀባጥራል፣ ዩቲዩብ ላይ ምናምን ጠቅላላ ጴንጤው ቸክሎ ያጥራል። ምንድነው ምናምን እኔ ጠዋት ስነቃ እንትን እየተባለ ነው እንትን እኔ ምንም አቆታል። አንድ ጊዜ አስታውሳለሁ ነገ 500 ሺህ ብር ካልከፈልክ የመጨረሻ ነው ተባልኩ። ወዳጆች እስከ 3 ሰዓት ተኛው በቃ እስከ 3 የዛን ቀን ይመስብኛል ነው እኔ እግዚአብሔር በእንቅልፍ ነው የሚያክመኝ መሰለኝ። አክሞኝ አሁን አንዳንድ ሴቶች አላችሁ በቃ ከመሬት ተነስተው ሰይጣን የሚጫወትባችሁ በቃ አንድ ጸጉርሽን ይዞ እንዲህ ሲያረግሽ የሚያደር የመርፌ አናት ላይ አቁሞ እንዲህ የሚያረግሽ ይሄ የተሸነፈ ሰይጣን ጌታ ኢየሱስ አሸንፎታል እኮ አንተ በወደደበት ካሸናፊዎች እንበልጣለን።
ኃይልን በሚሰጠኝ በክርስቶስ አለ ሁሉና አይ ስትፈሪ እግዚአብሔር ሊረዳኝ ፍቃደኛ አይደለም እያልሽ ነው። በቃ ታጠኛለሽ፣ በቃ ታጠናለህ፣ ከዛ እግዚአብሔር ይረዳል። እንደውም እውነት እነግርሃለሁ የቀኑ ሙሉ ሽያጭ ጠዋት ላይ ይሰጣል እግዚአብሔር። በቃ የሆነ ሱቅ ከፈት ካለ የቀኑ ሙሉ ሽያጭ ይሰጥህና እሷን ሸጠህ ሱቅን ዘግተህ ቸርች ማታ ካቻታ ላማትራ ላቫታ ከዛ በኋላ አምልኮን አምልከምና የኔ መድኃኒዓለም ቀኑን ሙሉ እንዲያርገህ ሆዳ አብጦ ቅርጽ የለሽ ሆነ ኖ ሼፓቶን ሆነ አትኖርም። በቃ እግዚአብሔር ይረዳል፣ ያግዛል። ጌታ ምስክሬ ነው። የሌለን እንዳለ አድርጎ የሚጠራ እግዚአብሔር ንፋሳትን ያሳል። እግዚአብሔር ያመጣል፣ እጅ ይገባል፣ ትባረካለህ፣ ይከናወንልሃል። በደም ጩኹና አሜን በል። እዚህ ሐዋሳ እያለሁ ሁልጊዜ በሬ ላይ የሆነ ነገር ይጥላሉ። አንድ ቀን የዶሮ እግር በጥቁር የጫማ ማሰሪያ በሩ ላይ አስረው ሄዱ። ተናደድኩ። ክፋታቸው ጌታ ሆይ እግር ምን ዶሮዋን ምን አለ ዶሮዋን እግዚአብሔር ምስክሬ ነው። ጥቁር አይደለም። ለምን ከፈለገች ዲፕ ጥቁር አትሆንም። አርጄ ሰበላት ቀይ ትሆናለች። ላባዋ ነው ጥቁር። ደግመው አይደለም፣ አስደግመው አይደለም። ለምን የፈለጉትን አያርጉ እበላው። ጌታ ሆይ እባክህ ጸለይኩ። በግ እንዲያረጉ እርዳቸው። በግ ያርጉልኝ እግዚአብሔር ሆይ በኢየሱስ በግ ላይ አስደግመው ያምጡ እግዚአብሔር ሆይ እባክህ። እኚህ ዝም ብሎ ቀሺም አስደጋሚ እኔ ላይ አትዘዝባ ጌታ። የፍርሃት መፍትሄዎች ብላችሁ ጻፉ። የፍርሃት መፍትሄዎች በቃ ይኸው ቀና በልሳል ከመጽሐፍ ቀና በልስ በጌታ በኢየሱስ ክርስቶስ ስም በመቶ ዓመት ቤት ምን ያደርግልሃል? አሁን ነው እንጂ የሚያምርብህ። አንተ ጭቁና አሜን በል። ያደርግልሃል። ከዘራ ይዘህ እያልክ እየተንቀጠቀጥክ ብትነዳው መኪና ምን ያደርግልሃል? እግዚአብሔር አምላክ 00 ሌተስት መኪና ይሰጣል በኢየሱስ። አትፍራ። አንተ ብቻ መንጃ ፈቃድ አውጣ ሂድና ስራ ኢየሱስ ጌታ ነው። መፍትሄ በሉና ጻፉ። ዘራፍ አሜን በላት። አንዳንድ ሰው ባይዘው እኔ ነኝ ወሳኝ ነገር በጣም ወሳኝ ነገር። ብዙ ሰው አንዳንድ ሰው አይደለም ብዙ ሰው ማጣትን ብቻ አይደለም የሚፈራው፣ ማግኘት ራሱ ይፈራል። በኢየሱስም ላገኝ ነው መሰለኝ ይላል። አረ በኢየሱስ ባላገኘው ባለጠጋ መንግስት ሰማያት ከሚገባ ግመል በመርፌ ጌታ ሆይ እያከኩም ቢሆን መንግስት አረ ዞር በለው። ለዛን እያከክ እንድገባ አይፈልግም እግዚአብሔር። አንተ ማጣትን ብቻ አይደለም ሰው የሚፈራው፣ ማግኘቱን ራሱ ይፈራል። አትፍራ አንተ። ቀና በል ቀና። አዎ ጌታ ይባረክ። የሀገሬ ልጆች ቀና ስትሉ የሚያምርባችሁ አያቶቻችሁ ነገስታት ናቸው። እነ ደጃዝማች አልጠራም ስማቸውን። እሺ መፍትሄው አንደኛው መናዘዝ ነው። መናዘዝ የፍርሃት መፍትሄው አንደኛው መናዘዝ ነው። ፍርሃት ያለማመን ክምችት ነው በሉ። ፍርሃት ያለማመን ክምችት ነው። አለማመን ደግሞ ኃጢአት ነው። አለማመን ኃጢአት ነው። ስለምፈራ ጌታ ሆይ ምሕረት አድርግልኝ ብለን ንስሐ ግባው። በቃ ስለፈራው ባለፈው ነግራቸዋለሁ። አያቴ ቤት እያጠናሁኝ አጋንንቶች እንግባባው ያሉኝ ከእናንተና ከእግዚአብሔር ያሸነፈ ይግባብኛል። ምንድን ነው የምጨቃጨቀው? እኔ ኬዙ ለሁለቱ ሰጥቼ ጉዱን ማየት ነው እንጂ ቁጭ ብዬ በቃ። ያለማመን ክምችት ነው ፍርሃት። ጻፋችሁ? አለማመን ደግሞ ኃጢአት ነው አላችሁ። እሺ ስለዚህ ንስሐ ግባ። ጌታ ሆይ እስከ ዛሬ ችግሬን ካንተ በላይ ስላረኩ ልትረዳኝ ፈቃደኛ እንዳልሆንክ ስለተሰማኝ ስላላመንኩ ምሕረት አድርግልኝ ብለህ ንስሐ ግባ። ሁለተኛ በኢየሱስ መደገፍ።
በዕብራውያን መጽሐፍ ምዕራፍ 12 ቁጥር 2 ላይ ኢየሱስን ተመልክተን ይላል። ስለዚህ አሁን ሁለተኛው የፍርሃት መፍትሄ መሰለ አይኖችህን ከሁኔታዎች ላይ አንሳ፣ ኢየሱስን ተመልከት። ጻፍ። አይኖችን ከሁኔታ ላይ አንሳ፣ ኢየሱስን ተመልከት። ኢየሱስን ተመልከት። ኢየሱስን ተመልከት። ለችግሮቻችሁ ጀርባችሁን፣ ለኢየሱስ አይናችሁን ስጡ። አይኖችን ከሁኔታ ላይ አንሳ፣ ከሁኔታ ላይ አንሳ። ሶስተኛ መፍትሄው ወደ እግዚአብሔር ቃል መመለስ። የእግዚአብሔር ቃል በዮሐንስ ወንጌል መጽሐፍ ምዕራፍ 8 ቁጥር 31 እስከ 32 እውነትንም ታውቃላችሁ እውነትም አርነት ያወጣችኋል ይላል። ጻፉ። ወደ እግዚአብሔር ቃል መመለስ። የእግዚአብሔር ቃል ጻፉ ሕያውና ንቁ እንድንሆን ያደርገናል። ሕያው እንድንሆን ያደርገናል። ንቁ እንድንሆን ያደርገናል። የእግዚአብሔር ቃል ሕያው እንድንሆን ያደርገናል። ንቁ እንድንሆን ያደርገናል። ንቁ ነው በቃ ቡና እንደጠጣ ሰው ነው የሚያደርግ። አሁን ዛሬ ቡና አልጠጣሁም ግን ምን ያህል እንደነቀው አንዱ የሆነ ልጅ እንደው መልካም ወጣት አንደኛ ዙርም በዚህ በፊትም አንድ ልጅ ብሎኛል። አንተ ሳትቅም እንዲ ከነካ ስትቅም እንዴ ልትሆን ነበር አለ። እንዴ ልትሆን ነበር አንተ እንደዚህ ከወንካለ። እኔ እኮ ቡና እንኳን አልጠጣም ታውቃላችሁ፣ ማኪያቶ አልጠጣም። እኔ የእግዚአብሔር ቃል ንቁና ሕያው ያደርጋችኋል። ሕያው ያደርጋችኋል። አራተኛ ድላችሁ በሚገኝበት ቦታ ሁኑ። ድላችሁ በሚገኝበት ቦታ ሁኑ። ከፈሪ ጋር የዋልክ ፈሪ ነው እኮ የምትሆነው። ድላችሁ በሚገኝበት ቦታ ሁኑ። ከፈሪ ጋር ከዋልክ ፈሪ ነው የምትሆነው። ከአማኞች ጋር ሁን እንጂ ዘራፍ። እኔ አሁን አንዳንድ ሰው ትልቅ ራዕይ አለኝ ለሀገርም ይሆን ይላል። የሚውለው ግን እኔ በጣም የሚገርም ሰፈር ነው የሚውለው። አንድ ጊዜ አንድ ሰውዬ እንደዚህ አለኝ፣ አዲስ አበባ ለምንድን ነው አገልግሎት ማትጀምረው አለኝ። ነው ሐዋሳ ነው አልኩት። ከዛ ምንድን ነው እስቲ ራዕይህን ንገረኝ አለኝ። በምስራቅ አፍሪካ ትልቅ የወጣቶች ማዕከል መገንባት ምናምን ስለው ውሸታም አለኝ። ሄድ ውሸታም አለኝ። እንዴት ስለው የምስራቅ አፍሪካ ዋና ከተማ የት ነው አለኝ። አዲስ አበባ። ምን ነው የአፍሪካ ዋና ከተማ የት ነው? አዲስ አበባ። ለአፍሪካ የሚሆን ራዕይ ይዛ አዲስ አበባ ከሌለ አንተ ራስህ የለህም ራዕይ። እና ታዲያ ከዓለማት የሚመጡ ኮር ዲፕሎማቶች ምናምን አምባሳደሮች ሐዋሳ መጥተው እንዲያገኙ ነው እንዴ አንተ ሐዋሳ የምትቀመጠው አለኝ። ምን ልፈልጌ ነው? ከወጡ ሰዎች ጋር ስትውል ትወጣለህ። አንዳንድ አገልጋይ አለ አዳማም ስትሄድ አዳማ ከባድ ከተማ ነው ይለዋል። እሺ ሻሸመኔም ስታገኛቸው ሻሸመኔ ከባድ ነው ባይዘው ይለዋል። ዝዋይ ከባድ ነው ባይዘው ይለዋል። የትም ሂድ ከባድ ነው ይለዋል። ቀላል ነው ቢል የለም። ታዲያ አንተ ከባድ ነው ከሚሉ ሰዎች ጋር ውለህ እንዴት ትወጣለህ? ራሱ ወጣ ካሉ ሰዎች ጋር ከጸኑ ሰዎች ጋር መሆን ያለብህ። አምስተኛ የምስጋና ህይወት ይኑር ከፍርሃት መውጣት ከፈለክ። ይህችን ስወዳት ሰይጣን የሚፈራው ሰው ቢኖር ያለማቋረጥ ምስጋና የሚያቀርብ ሰው ነው። ጻፍ። ሰይጣን በጣም የሚፈራው ነገር ቢኖር ሰዎች ለእግዚአብሔር የሚያቀርቡትን ምስጋና ነው። ያለበት ሁኔታ ምንም ይሁን ምንም ምስጋና ማቅረብ አታቋርጥ። እግዚአብሔርን ስናመሰግን እግዚአብሔርን ከችግሮቻችን በላይ ከፍ እናደርገዋለን። ድሉ ሳይመጣ በፊት እንዘምራለን። ጨለማው ሳይበራ በፊት እንዘምራለን፣ እናመሰግናለን። ኢየሱስ አልዓዛር ሳይነሳ በፊት እንዳመሰገነ ገና ድሉ ሳይመጣ እናመሰግናለን።
ሰይጣን በጣም የሚፈራው ነገር ቢኖር ሰዎች ለእግዚአብሔር የሚያቀርቡት ምስጋና ነው። መጽሐፍ ሲናገር እንደዚህ ነው። በጣም ተደጋጋሚ ጊዜ የምናገረው ቃል ይሄን በጠላታችሁ ላይ ድብደባ ታዟል። ይሄም ድብደባ በለቅሶና በእንጉርጉሮ ነው አለ የሚለው። ይሄም ድብደባ በከበሮና በመሰንቆ ነው ይላል። በጠላታችሁ ላይ ድብደባ ታዟል። ይሁን ነኝ ቀና በጠላታችሁ ላይ ድብደባ ታዟል። ይሄም ድብደባ በከበሮና በመሰንቆ ነው ይላል። ከዛ እንደዚህ ይላል። እቺን አንብቤልሃለሁ። አንዴ ልዘምርና ላስመታው እላለሁ። በቃ ሰይጣን አልሰማኝም። በጠላታችሁ ላይ ድብደባ ታዟል። ይሄም ድብደባ በከበሮና በመሰንቆ ነው። አንዴ እዚህ ሲዘምር መድኃኔዓለም እንደ መረብ ኳስ ድርግም ያደርገዋል። እሳት አንተ አንዴ እዚህ ተባረክ ትላለህ፣ መድኃኔዓለም እዛ ጋር ይመታዋል ጠላት። አትሰማም እባክህ። ጠዋት ላይ ታስመታዋለህ ሰይጣንን። መዝሙር ትከፍትና ትዘምራለህ። አቤቱ ቸር ነውና ምህረቱ ለዘላለም ነውና ብለህ መዘመር ስትጀምር ከሌሊት ያመለጠ አጋንንት ይመታል። ከምሳ በፊት አንዴ ላስመታው ትላለህ። ከምሳ በፊት ከቁርስ በፊት አስመትተዋል። ከምሳ በፊት ላስደግመው ትላለህ። ከዛ ከራት በፊት ደግሞ አንዴ ላስመታው ትላለህ። በጠላታችሁ ላይ አለ ድብደባ ታዟል አለ። ልክ ሐኪም ለበሽተኛ መድኃኒት እንዳዘዘ እግዚአብሔር በየቀኑ ጠላታችሁ ላይ ድብደባ አዟል። ይሄ ድብደባ ደግሞ የሚከናወነው በከበሮና በመሰንቆ ነው አለ። ልክ አንተ ከበሮ ይዘህ ስትነሳ፣ አንተ መሰንቆ ይዘህ ስትነሳ፣ ማመስገን ስትጀምር እግዚአብሔር ጠላቶችን ይመታቸዋል። አሁን ከራት በፊት እናስመጣዋል። እንደተቀመጣችሁ ከራት በፊት እናስመጣዋል። ጉዳዩ የማነው? ጌታ እግዚአብሔር ያንተው ነው። ሰልፉ የማነው? ቅዱስ እግዚአብሔር ልጅ ያንተው ነው። እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገና። እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገና ነው። አሜን እግዚአብሔር ገና ነው። ጎልያድ በመሳሪያው በኃይሉ ተኩራርቶ ሕዝብህን ሊያጠፋ በትዕቢት ተነስቶ ትንሽ ብላቴና እረኛ ላክና ዘረረው በወንጭፍ እሰይ ጉልበት ሆንከውና። ጉዳዩ የማነው? ጌታ እግዚአብሔር ያንተው ነው። ሰልፉ የማነው? ቅዱስ እግዚአብሔር ልጅ ያንተው ነው። እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገና ነው። እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገና ነው። አመሰግናለሁ። ወዳቸው ያለዋስ መልካም ወጣት 2015 ዛሬ ተከፈተ። ሰይጣን ይበዘበዛል፣ አጋንንት ይወጋል፣ የእግዚአብሔር ስም ይከብራል። ሃሌሉያ። ይኸውላችሁ ጻፉ። መፍትሄው ከምስጋና ቀጥሎ ደግሞ የፍርሃታችሁ ምክንያት መለየት ብላችሁ ጻፉ። የፍርሃታችሁ ምክንያት መለየት። የምትፈሩበት ምክንያት ምንድነው? ገንዘብ ነው? የነገ ዋስትና ነው? በምን አቅጣጫ ላይ ብቻ የሆነ ፊር እንዳላችሁ አይደንቲፋይ አድርጉ። መለየት፣ የፍርሃታችሁን ምክንያት መለየት። ታውቃላችሁ፣ ደስታን
ስናጋራው እንደሚበዛ ፍርሃትም ስንጋራው እንደሚበዛ ተገለጿል። ደስታ እንደሚጋባ ጻፉን ያያችሁ ነው። ደስታ እንደሚጋባ ሁሉ ፍርሃት እኮ ይጋባል። ከሰዎች ላይ ደስታ ብቻ አይደለም የሚጋባባችሁ፣ ፍርሃት ራሱ ይጋባባችኋል። ለዛ ነው ከጸኑ ሰዎች ጋር ሁኑ ያልኳችሁ፣ ከበረቱ ሰዎች ጋር ሁኑ ያልኳችሁ፣ ከተሸነፉ ሰዎች ጋር ለመሆን ያለባችሁ። የፍርሃታችሁ ምክንያት መለየት። ለምሳሌ አጋንንት ነው የሚያስፈራችሁ፣ የሞት ድምጽ ነው፣ ለዩ። እሱን ከለያችሁ በኋላ የምታደርጉት ነገር መሰላችሁ። ለምሳሌ አጋንንት ከሆነ ስፒሪቹዋል ዋርፌር ታነባላችሁ። ስፒሪቹዋል ዋርፌር የሚል ስብከት ትማራላችሁ። ለምሳሌ አርኮንታስ ኩሪዮስና ኮስሞክራቶስ የሚባል የመናፍስት ዓለም መዋቅር አለ። ይሄ አርኮንታስ ኩሪዮስና ኮስሞክራቶስ የሚባለው የመናፍስት ዓለም መዋቅር በትክክል ሲገባችሁ እያንዳንዱ አጋንንት ምንም ማምጣት በእናንተ ላይ እንደማይችል ይገባችኋል። አሁን አንዳንዶቻችሁ ገንዘብ ያስፈራችሁ፣ የነገ ዋስትና ያስፈራችሁ እኔ ነኝኛው እኔ በሞት አሁን ልጆቼ ምንድን እንደሚሆኑት፣ ሚስቴ ምንድን እንደምትሆነው፣ ምንድን እንደሚያደርጓቸው፣ አገልጋይ ምናምን የነገ ዋስትና ጥያቄ ስታስብ መፍራት ትጀምራለህ። እንዳፈራ ብራዘር እንዳፈራ ጻፍ እንዳትረሳ። እምነት ካላቸው ሰዎች ጋር ህብረት ማድረግ፣ እምነት ካላቸው ሰዎች ጋር ህብረት አድርግ። በጣም የወደድኩትን ቃል አነብላችኋለሁ። አሁን በምሳሌ መጽሐፍ 13 ቁጥር 20 እምነት ካላቸው ሰዎች ጋር ህብረት ማድረግ። በምሳሌ መጽሐፍ ምዕራፍ 13 ቁጥር 20 እንደዚህ ይላል። በጣም የወደድኩት ቃል ነው። ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። ጻፉት በጌታ እናንተ ወረቀታችሁ ላይ ጻፉት። ከጠቢባን ጋር የሚሄድ ጠቢብ ይሆናል ብላችሁ። ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ ከሰነፎች ጋር የሚሄድ ግን ክፉ መከራን ይቀበላል። የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። በጣም ይገርም ቃል። በጣም ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ ከአገልጋዮች ጋር የሚሄድ አገልጋይ ይሆናል፣ ከብርቶች ጋር የሚሄድ ብርቱ ይሆናል፣ ከሰራተኞች ጋር የሚሄድ ሰራተኛ ይሆናል። ከሰነፍ ባልንጀሮች ጋር የሚሄድ ግን ክፉ መከራን ይቀበላል ይላል። እንደውም ይሄ ቃል እኮ ለስንፍና ይጠቅማል፣ ለስንፍና ትምህርታችን ይጠቅማል። አይጠቅምም? ይጠቅማል። ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ ከሰነፍ ባልንጀራ ጋር የሚሄድ ክፉ መከራን ይቀበላል ይላል። ስለዚህ አያው ከሚፈራ ሰው ጋር ከሄድክ ፈሪ ትሆናለህ። ወይኔ በኢየሱስ ምናምን ያደረዛ ጻፉ። አሁን ከድብርት ነፃ መውጣት። አሁን አንፈራም አይደል? ፈተና ምናምን ልትፈተኑ ስትሉ፣ ኢንተርቪው ምናምን ልታረጉ ስትሉ፣ ነገ ስትሄዱ ምናምን ስትወጡ ስትገቡ እቺ መዝሙር በትንሹ ስለቀቃ ስለሳ አረጋፋላት። አትወጣም፣ አትለወጥም፣ ትሸነፋለህ ሲል ሰይጣን ሲያስፈራራ፣ አንተማ ሰው አትሆንም ሲል፣ ሰው አትሆንም ከዚህ በኋላ ተስፋ የለህም ብሎ ሲል እንዲህ ብለህ ትዘምራለህ። አንተ እንዲህ ብለህ ትዘምራለህ። አንተ ሰው አትሆንም አትረባም ምናምን ብሎ ሲል፣ አትለወጥም ከዚህ በኋላ ተስፋ የለህም ብሎ ሲል
ያው ከዚህ ስትመለስ ማዘር አጸልይልኝ ብዬሽ ነበር ለዮኒ ብላ ስትል ነይ እኔ ልጸልይልሽ ብለህ ወጋው አንተ ፈዛዛ መንፈስ ነይ እኔ ራሴ ጸልይልሻለሁ ብለህ የዛሬ ዓመት አንተ ራስህ አገልጋይ ሆነ ታሪክ ተቀይሮ አድራሻ ተቀይሮ አታካቻታ ላባንታ እግዚአብሔር ምስክሬ ነው። በቃ አንተ አገልጋይ መፈለግ የለ ነብይ መፈለግ የለ። እግዚአብሔር ካንተ ጋር ነው። ይረዳሃል፣ ያግዝሃል። እቤት መዝሙሩን ከፍተውና ከዚህኛው ሶፋ ላይ እዛኛው ሶፋ ላይ ዘላለሁ፣ ከዚህኛው እዛ ጌታ ዘላለሁ፣ ማንበቢያ ክፍል ገባለሁ፣ ወጣለሁ፣ ገባለሁ፣ ወጣለሁ። በጠላታችሁ ላይ ድብደባ ታዟል። ይሄም ድብደባ በከበሮና በመስንቆ ነው ብሎኛል ጌታና አንዴ ልዘምርና አንዴ ላስመታውላል። አንዴ ሲዘምር አንዴ ያስመታዋል። ይሄ መፍዙስ መድኃኔ ዓለም ልክ እንደ መረብ ኳስ ነው እንደዚህ ቢጠልዝልኝ እበል እንዳፈራ ስልህ እንዳፈራ እሺ በል እንዳፈራ በላውን ከድብርት ነፃ መውጣት ብለህ ጻፍ። ድብርት ሰይጣን በሰዎች ላይ የሚያደርሰው ጥቃት ነው። ይሄ ድባቴ ዲፕሬሽን የሚባለው ጉዳይ ዲፕሬሽን ውስጥ ነኝ የምትሉ ሰዎች ለምሳሌ የዲፕሬሽን አንዱ ምልክት ምን መሰላችሁ? እየሳቁ ማልቀስ መፈለግ፣ እያለቀሱ መሳቅ መፈለግ፣ እያወሩ ዝም ማለት መፈለግ፣ ዝም እያሉ ማውራት መፈለግ። ጻፉ። የድባቴ መገለጫዎች ለምሳሌ ሁለት ሰው ውስጣችሁ እንዳለ መሰማት። ይሄ ባይፖላር ነው። ሁለት ሰዎች ውስጣችሁ የሚከራከሩ ይመስላችኋል። እያወሩ ዝም ማለት መፈለግ። ጻፉ። እየሳቁ ማልቀስ መፈለግ። ፎከስ ማጣት፣ ትኩረት ማጣት አንድ ጉዳይ ላይ ከልብ መሆን ማጣት፣ እያነበቡ መርሳት። አሁን የብዙ ወጣቶች ችግር ነው። ለምሳሌ ጻፉ። የዲፕሬሽን አንዱ መገለጫ እጅ መቆራረጥ። ይሄ እጅ መቆራረጥ፣ እጅ ሰውነት መቆራረጥ። አንዳንድ ወጣቶች አሁን አይታችሁ ከሆነ እጃቸው ላይ በምላጭ የሚቆራረጡ ልጆች ያ የዲፕሬሽን ምክንያት ነው። መሞት መፈለግ። ጻፉ። መሞት መፈለግ። ለዛ ነው መሞት ስለሚፈልጉ እጃቸው የሚቆራረጡት። የዲፕሬሽን የድባቴ የድብርት መገለጫ ነው። እያወሩ ዝም ማለት መፈለግ፣ እየሳቁ ማልቀስ መፈለግ፣ ትኩረት ማጣት፣ በአንድ ነገር ላይ ትኩረት ማጣት፣ እያነበቡ መርሳት፣ ደስታ ማጣት። ከዛ ቀጥላችሁ ጻፉ። ለምንም ነገር ስሜት ማጣት፣ ሴንስለስ መሆን፣ የባዶነት ስሜት፣ ጨለማን መውደድ፣ በር ዘግቶ መቀመጥ፣ ብቻ መሆን መፈለግ፣ ረጅም ሰዓት ፊልም ማየት፣ ሱስ መግባት፣ የቁማር ሱስ፣ የፖርኖግራፊ ሱስ የዲፕሬሽን መገለጫ ነው። እሺ፣ ድብርት ሰይጣን በሰዎች ላይ የሚያደርሰው ጥቃት ነው። ድብርት ሰይጣን በሰዎች ላይ የሚያደርሰው ጥቃት ነው። ድብርት ጻፉ። ድብርት ዓላማው የሰውን አስተሳሰብና ባህሪ መዝረፍ ነው። የሰውን አስተሳሰብና ባህሪ መዝረፍ ነው ማለት። በድባቴ ውስጥ ያሉ ሰዎች ማሰብ እንኳን ነው የሚያቅታቸው። የሚወሰደው የማሰብ ችሎታቸው ነው። የሰውን አስተሳሰብ ባህሪ፣ ሰዋዊ ባህሪያቸው መውሰድ። ለምሳሌ ወደ ቤት ይገቡና ሳሎን ቤት መቀመጥ አይፈልጉም። ብቻቸው ክላሳቸው ውስጥ መቀመጥ ይፈልጋሉ።
የሰው ባህሪ ከነሱ ባህሪያቸውን መዝረፍ ነው። የልጅነት ባህሪ፣ የወንድምነት፣ የእህትነት፣ የሚስትነት፣ የባልነት ባህሪያቸውን መዝረፍ ነው። የሰይጣን ጥቃት ነው። ባይሰው በጣም የውጭ ሀገር ሰዎች፣ ሀገር ውስጥም ሰዎች በተለይ በክረምት ብዙ ሰው በዲፕሬሽን ይቸገራል። ጭጋግ ሲሆን፣ ጨለማ ሲሆን አስተሳሰብና ባህሪ በሰይጣን ሲዘረፍ ነው ድባቴ። ኦኬ በውጤቱም በሉና ጻፉ። በውጤቱም ራስን ማውደም ወይም ማጥፋት፣ ራስን እንዲያወድሙ ማድረግ ወይም ራስን እንዲያጠፉ ማድረግ ነው። ሙት፣ አጥፋ፣ ሰውነትን ቆራርጥ፣ ከሰው ተለይተህ ተቀመጥ፣ ጨለማ ውስጥ ተቀመጥ። ይሄ የውስጥ ባህሪና አስተሳሰብ ሲዘረፍ ከዛ ውጤቱ ራስን ማውደም ነው። ጻፉ። ድብርት ሰው ከሰይጣን ጋር ሲተባበር ማለት ነው። ፍርሃት ሰው በሰይጣን ላይ ሲያይል ነው። ድባቴ ግን ሰው ከሰይጣን ጋር ሲተባበር ነው። ሲተባበር አብሮ በርና መስኮት ሲነቅል፣ ከሰይጣን ጋር ተባብሮ ምሰሶ ሲነቅል፣ አብሮ ሰውነት ሲቆራርጥ ሲተባበር፣ ሰው ከሰይጣን ጋር ሲተባበር ነው ድባቴ። ጻፉ። ድብርት ማለት ለአሉታዊ አስተሳሰብ ራስን መስጠት ማለት ነው። ጻፉ። ድብርት ሞትን የሚያስመኝ የነፍስ ድካም ነው። ሞትን የሚያስመኝ የነፍስ ድካም ነው። ሞትን የሚያስመኝ የነፍስ ድካም ነው። ሞትን የሚያስመኝ የነፍስ ክርክር ነው። በድባቴ ውስጥ ያሉ ሰዎች ውስጣቸው ሁለት ሰው ያለ ይመስላቸዋል። ይከራከራሉ። ቅዱስ ነህ፣ ቅዱስ አይደለም፣ እርኩስ ነህ፣ ቅዱስ ነህ፣ ቅዱስ አይደለም። ቁጭ በል፣ ኧረ ተነስ፣ ተነስ። ሰይጣን ደግሞ ታውቃላችሁ አይደክመውም። በእኛ ክርክር አይደክመውም። በድብርት ውስጥ ያሉ ሰዎች በአእምሯቸው ውስጥ የማያባራ ትግል አለ። ክርክር አለ። ይህ ትግል ሰውየው በነፍስም በስጋም እስኪደክም ድረስ አያቆሙም። ጻፉ። ድብርት፣ ቀጥላችሁ ጻፉ። ድብርት፣ ድካም፣ ዓላማ ቢስነት እና ተስፋ መቁረጥን ያስከትላል። ስለዚህ ራስን ማጥፋት ብቸኛው መፍትሄ እንደሆነ እንዲሰማን ያደርጋል። ራስን ማጥፋት ብቸኛው መፍትሄ እንደሆነ እንዲሰማን ያደርጋል። ለምሳሌ የድብርት ባህሪያት ተስፋ መቁረጥ፣ ትርጉም ማጣት። ለምንድን ነው የምኖረው? ትርጉም ማጣት። ማነኝ እኔ? ከየት መጣሁ? ይሄን ደግሞ አንደኛ ቆሮንቶስ ላይ ሄደን መልስ የምታገኘው ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል እንደሚለው ራስን በክርስቶስ መረዳት የሚለው ትምህርታችን ጋር መፍትሄ እናገኛለን። ሶስተኛው ለምሳሌ የድብርት ባህሪ ራስን አለመቀበል፣ ወንድነትን አለመቀበል፣ ሴትነትን አለመቀበል፣ ተፈጥሮን፣ ሁኔታን፣ የኢኮኖሚ ሁኔታ፣ የቤተሰብ ስታተስን፣ የተወለድክበትን ሀገር አለመቀበል፣ ሞትን መፈለግ። የድባቴ ወይም የድብርት ምክንያቶች ብላችሁ ጻፉ። የድብርት ምክንያቶች፣ አንደኛ የጥፋተኝነት ስሜት፣ በኃጢአት ምክንያት በእግዚአብሔር የመተው ወይም የመጣል ስሜት ነው። ይሄ የጥፋተኝነት ስሜት፣ ይህን ተነጋግረናል፣ ተምረናል፣ ንስሐ ገብተናል። የጥፋተኝነት ስሜት። ሁለተኛ የበታችነት ስሜት፣ ጻፉ። የበታችነት ስሜት የድብርት መራቢያ ነው። የበታችነት ስሜት። ሶስተኛ ደስታ የጎደለው የልጅነት ዘመን፣ አስከፊ ትውስታዎች፣ ያልተሻረ ጠባሳ ሊሆን ይችላሉ። እነዚህ በዚህ ስር ደስታ የጎደለው የልጅነት ዘመን። አራተኛ ታማሚነት እና በሽታ፣ ተስፋ እንደሌለ መሰማት።
ጌታ ሆይ ቶሎና